መድብል አባቴ ደህና ነው? የኔ እናት ተመስገን። ተስፋ ከቆረጥኩ ቆየሁ። አሁን በቃ መቆረጥ ያልቻልኩት ይሄ ግሌ ነገር ብቻ ጠጥቼ ሰክሬ ቤቴ መግባት አፈርኩ። ከዛ ይልቅ እንዲሁ በየመንገዱና በየሰፈሩ ማደር ይሻለኛል። በቃ የግሌን ፈራኋት። ይኸውልህ ገልሞ አንድ ነገር ማወቅ ያለበት ጊዜው ገና ነው። ተወኝ መድብል፣ አልችልም። አየሁት፣ ሞከርኩት፣ ፎከርኩ፣ ቃል ገባሁ። ይሄን ሁሉ አልቻልኩም፣ መፈጸም አልቻልኩም። በቃ ይሄን ደግሞ የሚገላግለኝ ሞት ብቻ ነው። ሌሊት ወተት ጠጣ፣ ከዛ ሰዓት በኋላ ሄድክ? አዎ አልቻልኩም። የግሌ ከአቅሜ በላይ ሆነ። በቃ እኔ እኮ በቃ ላንቺ የምገባ ሰው አይደለሁም። ታውቂያለሽ፣ አብርሽ በጣም ይወድሻል። አንቺው ደግሞ ተወጂው ነበር አይደል? በቃ እኔ ልቅርብሽ። ምንም የማረባ ሰው አወዳደጌ እንኳን ትንሽ ቀና እንዳልን ከላይ የተወረወርኩት። የሚገርመው ነገር ግን በቃ በጣም አሳሳቢ ነው። አዎ ትተና እኔ ግን ከዚህ በላይ በቃ እስከ መቼ ነው ገልሞ? እስከ ሞት ነዋ። መቼ ነው የምትሞተው? እባክህ ከሞት እንኳን ቆይቻለሁ አብርሽ። እስክቀበር ነው የምጠብቀው። አንተ ሰካራም ተነስ፣ ውጪ። አልወጣም። እያስፈራራኝ ነው። ትዝታል ደግሞም ውጪ። ለምንድን ነው የምወጣው? የኔ ክፍል ቁልፍ አንተ ጋር ምን ያደርጋል? አላቅልሽም። ውጪ ልኝ አልኩሽ እኮ። ዶም ልወጣ ፈልጋለሁ። ቁልፍ ስጠኝ። ወይኔ ጉድ ፈላ። ገልሞ እንዴ ምን እያደረግህ ነው? ኧረ ገልሞዬ እንደው ስሞት ልጥስ ትሆንብሃለች። ልቀቂ። ተይ፣ እቺ መሞት ያለባት። ኧረ ገልሞ ልቀቃት። እቺ በቃ ተነሽ ውጪ። ገልሞዬ ደህና ነህ ግን አንተ? አሁን ቆንጆ ፎቶ ትሰራለህ። ብዙ ኢነርጂ ነው እዚህ ጋር ያወጣኸው። አልበላም። በቃ እኔ ተይኝ፣ መሞት ነው የምፈልገው። አትብላ። ተው፣ ምን አገባኝ እኔ። ክብረቢስ ወላጆችን አታውቅም። በዛ ላይ ባለፈው ከተከሰሰ እግር ላይ ተቆልቀች። ቆይ አንቺ ታዲያ እሱን ምን አሳየሽ? ሲጀመር ይኸውልሽ ልታከመው ነው። እኔ የሐኪም ቤት ቀጠሮ ነው። አንተ በልጅነት የጠፋው ወንድም አለ። ስለዚህ ዛሬ በግልጽ እናወራለን። መሳይ ስለ ቤተሰቡ ሲነሳ መደንገጡ ወይ ደግሞ እሱ ስለተወለደበት አካባቢ ሲጠየቅ ግራ መጋባቱ ጥያቄ የሚፈጥር ነገር ቢሆንም ትህትና በስተመጨረሻም ወስና እሱ ስለተወለደበት አካባቢና ስለ ቤተሰቦቹ እናም ደግሞ እሷ በልጅነቱ የጠፋባት መሳይን የሚመስል ወንድም እንዳላት አሁን ላይ ለመሳይ ነግራ ሁሉንም ነገር በግልጽ ለማውራት መወሰኗ በጣም ትክክለኛ ውሳኔ ነው። ግን ደግሞ አሁንም ልንል የምንችለው ያ ጠባሳ መሳይ ላይ ስላለ ብቻ መሳይ የትህትና ወንድም ነው ብለን ልንወስን አንችልም ማለት ነው። ምንም እንኳን ጠባሳው ቢመሳሰልም ግን ደግሞ በተጨማሪም የዲኤንኤ ምርመራ አድርጎ መሳይ የትህትና ወንድም መሆኑን በዛ መንገድ ማረጋገጥ ይቻላል ማለት ነው። ግን ደግሞ አሁንም ድረስ መሳይ ለምንድን ነው እሱ ስለ ቤተሰቦቹ የማያስበው? ለምንስ ነው ቤተሰቦቹ የት እንደሆኑና እሱ የት አካባቢ እንደተወለደ ካወቀ ሄዶ እናት አባቱን እህት ወንድሙን የማያየው የሚለው ነገር አሁንም ትልቅ ጥያቄ የሚፈጥር ነገር ነው ማለት ነው። በእርግጥ የገንዘብ ችግር ነው እንዳይባል ያኔ ዝና ከሱ ላይ 200 ሺህ ብሩን ከመውሰዱ በፊት ገንዘብ ነበረውና በዛ ገንዘብ ወደ ቤተሰቦቹ ሄዶ እናትና አባቱ መጠየቅ ይችል ነበር ማለት ነው። ባለፈው ደግሞ ትህትና አንድ ያነሳችው ወሳኝ ነገር አለ። መሳይ እውነት ቤተሰቦቹ የት እንደሆኑና እሱም የት አካባቢ እንደተወለደ የሚያውቅ ከሆነ ያኔ እኔ እዚህ ቤት የመጣው ጊዜ የት አካባቢ እንደተወለድኩና ቤተሰቦቼ የት አካባቢ እንደሆኑ ስናገር መሳይ ምንም አላለም ወይ ደግሞ አልደነገጠም ወይ ደግሞ የኔም ቤተሰቦች እዛ ናቸው የሚለውን እንደዚህ አይነት ንግግር አልተናገረምና ምናልባት ይሄ ነገር ውሸት ይሆን የሚለውን ሐሳብ አንስታ ነበርና እኛም ልንጠረጥር የምንችለው መሳይ አሁን ላይ ቤተሰቦቹ የት እንደሆኑ እናት አባቱ የት እንደሆኑና እሱም የተወለደበት አካባቢ የት አካባቢ እንደሆነ በግልጽ አውቃለሁ ብሎ ቢናገርም ግን ደግሞ ያንን ነገር እንደማያውቅ ነው ማለት ነው። ለዛም ይመስላል አሁን ላይ ትህትና በተደጋጋሚ ስለ ቤተሰቦቹና እሱ ስለተወለደበት አካባቢ ስትጠይቀው ሊናገር ፈቃደኛ ያልሆነው ማለት ነው። ግን ደግሞ አይታወቅም፣ ምናልባት በመጨረሻ ላይ አሁን ትህትና ይሄንን ጉዳይ በሲሪየስ ወስዳ እሱ ልታወራው ቆርጣ ስለተነሳች ምናልባትም ያለውን ነገር ሊነግራት ይችላል። እኔ እኮ እንደዛ የምለው ቤተሰቦቼ የት እንዳሉ አላውቅም የምለው ምናልባት የሆነ ሰው እንዲህ እንዳያደርገኝ፣ ሰው እንዳያጠቃኝ፣ ሰው እንዳይንቀኝ በሚልም እንደዚህ የመሰሉ ምክንያት ሊኖረው ይችላል። ይሄንን
ይሄንን ነገር ደግሞ በግልጽ ለትህትና ከነገራትና ትህትና ከዛም በኋላ ያ ጠባሳ ስላለበት ወንድሟ ስለመሆኑ ስለምትጠራጠር የዲኤንኤ ምርመራ አድርጋ በዛ መንገድም ልታውቅ ትችላለች ማለት ነው። ግን ችግሩ እዚህ ጋር መሳይ አሁን ላይ ትህትና የምትለውን ሀሳብ ይቀበላታል የሚለው ነገር ትልቅ ጥያቄ የሚፈጥር ነው ማለት ነው። ምናልባትም ያለውን ነገር ስለ ቤተሰቦቹ ስለራሱ የሚያውቀውን ነገር እንዳለ ለሷ ለማውራትም ገንዘብ ሊጠይቃት ይችላል ማለት ነው። መሳይ ገንዘብ ላይ ያለውን አቋም ስለምናቅ ማለት ነው። ሌላው ነገር ደግሞ የዲኤንኤ ምርመራ ለማድረግ ራሱ በእርግጠኝነት ገንዘብ እንደሚጠይቃቸው እየታወቀ ነው ማለት ነው። ግን ደግሞ ትህትና ይሄን ነገር ብቻዋን ልትወጣ አትችልምና አብርሽም ምንም ነገር ሊያደርግላት ስለማይችል ይሄንን ጉዳይ በትክክል የሚወጣላት ወይ ደግሞ መሳይ የሷ ወንድም ይሁን አይሁን የሚለውን ነገር በትክክል ሊያረጋግጥላት የሚችለው ከመድብል ጋር ያለውን ነገር ብታወራ ነው ማለት ነው። መድብል የዲኤንኤ ምርመራም ይሁን ወይ ደግሞ በሌላ መንገድም እንዲረጋገጥ የምትፈልግ ከሆነ ያንን ነገር በትክክል ሊያስፈጽምላት ይችላል ማለት ነው። ስለ መድብል ማንሳታችን ካልቀረ መድብል ዛሬ ላይ ገልሞ መንገድ ላይ ተኝቶ ማደሩ አሳዝኖታል ማለት ነው። ገልሞን ለመምከርም ገልሞ ከዚህ ሱስ ተላቆ ወደ ቀድሞ ህይወቱ ወይ ደግሞ ከሱስ የተላቀቀ ኖርማል ሰው መሆን እንደሚችል ለገልሞ ቢነግረውም ገልሞ አሁን ላይ በራሱ ተስፋ እየቆረጠ ይመስላል ማለት ነው። ለምን ከተባለ በተደጋጋሚ ለየግሌ ቃል ገብቶላት ነበር። ከዚህም በኋላ አልጠጣም፣ ከዚህም በኋላ መጠጥ ያለበት ቦታ አልደርስም የሚለውን ነገር በተደጋጋሚ ለየግሌ ቃል ቢገባላትም ግን ደግሞ ያንን ነገር ሊያደርግ አልቻለም ማለት ነው። ባለፈው እንዳየነው እንደምንም ብሎ ሳይጠጣ ወደ ቤት ሲመጣ ራሱ አሁን ደግሞ አዲስ የጀመረው ጸባይ ሌሊት ላይ ወጥቶ ጠጥቶ በዛው መንገድ ላይ ማደር ነውና ይሄ ነገር የግሌም በራሷ በጣም እንድታዝን ልቧ እንዲሰበር አድርጓል ማለት ነው። ገልሞ ለዛም ነው አሁን ላይ ራሴን ነው ማጠፋ፣ እሞታለሁ፣ መሞት እፈልጋለሁ፣ የግሌም አብርሽን ስለምትወጂው ከአብርሽ ጋር ሁኚ የሚለውን ነገር ሲነግራት የነበረው ማለት ነው። ግን ደግሞ እኛም ባለፈው በተደጋጋሚ ይሄንን ጉዳይ ስናነሳ ነበርና ገልሞ ይሄንን ነገር በጭራሽ ብቻውን ሊወጣ አይችልም ማለት ነው። በእርግጥ ባለፈው እሱ እንደምንም ብሎ ያንን ነገር ታክሶ ወደ ቤት ሲመጣ መሳይ ነበር ወደ ገልሞ ክፍል ሄዶ ገልሞ በድጋሚ ወጥቶ እንዲጠጣ እየወሰወሰው የነበረው ማለት ነው። ግን ደግሞ አሁን ላይ እዛ ቤት ውስጥ የሚኖሩት ሁሉም ትዝታን ከቤት ማባረር አለብን ብሎ ቁጭ ብሎ እንደተማከሩት ገልሞንም እንዴት አድርገን ከሱሱ እናላቀው የሚለውን ነገር ቁጭ ብሎ እንደ ስብሰባ ቢሰበሰቡና ሁሉም እዛ ቤት ውስጥ ያለው ሰው የራሱን አስተዋጽኦ ቢወጣ ምናልባትም ገልሞን ሊያግዙት ይችላሉ ማለት ነው። ገልሞ አሁን ላይ በራሱ ተስፋ ስለቆረጠ ነው በመጨረሻም እኔ መሞት አለብኝ፣ እሞታለሁ፣ ራሴን አጠፋለሁ የሚለውን ነገር እንደዚህ አይነት ንግግር እየተናገረ የነበረው ማለት ነው። በእርግጥ እሱ ከዚህም በፊት የደረሰበት የቤተሰቦቹ ጉዳት አሁን ላይ መጠጥ ውስጥ ቢደበቅና በመጠጥ ሱስ ቢጠመድ በሱ መፍረድ አይቻልም ማለት ነው። 6 ቤተሰቦቹን በ6 ወር ውስጥ ያጣ ሰው ነውና ያኔ ነበር እሱ በኃይለኛው ቤተሰቦቹን ለመርሳት ያለበትን ብቸኝነት ለመርሳት ሱስ ውስጥ ሲደበቅ የነበረው ማለት ነው። አሁን ደግሞ በጣም ሱስ ውስጥ ስለገባ ይሄንን ነገር ብቻውን ሊያደርግ አይችልም። ከዛ ሱስ እንዲሁ በቀላሉ እሱ እንደሚያወራው ዛሬ አቆማለሁ ከዛሬ በኋላ አልጠጣም ብሎ ቀላል አድርጎ እንደሚናገረው የሚሆን ነገር አይደለምና እዛ ቤት ውስጥ ያሉት ሰው ሁሉ ሊያግዙት ይገባል ማለት ነው። ሌላው ነገር ደግሞ መድብል ራሱ አሁን ላይ ገልሞ በራሱ ተስፋ እንደቆረጠ ሰምቷልና ገልሞ ይሄንን ነገር በራሱ አፍ ነበር ለመድብል ሲናገረው የነበረውና ምናልባት መድብልም ከትህትና ጋር ከተገናኙ ስለ ገልሞ የሆነ መፍትሄ ሊኖረው ይችላል ማለት ነው። ወይ ደግሞ አይታወቅም የሱስ ማገገሚያ ማዕከል ይግባ የሚለውን ነገርም ሊያነሳ ይችላል ማለት ነው። ገልሞ እዛ ገባ ማለት ከዛ መውጣት ስለማይችል አረቄ ወይ ደግሞ የሚጠቀማቸው ሱሶችን የትም ሊያገኝ ስለማይችል በተወሰነ ጊዜ ውስጥ እንደሚያገግም ግልጽ ነው ማለት ነው። በእርግጥ አሁን ላይ ይሄንን ሀሳብ ማንም አላነሳምና ምናልባት መድብል ነገሮችን በዚህ ልክ ሰፋ አድርጎ ስለሚያያቸው እዛም ይግባ የሚለውን ነገር ሊያነሳ ይችላል ማለት ነው። ግን ደግሞ መድብል ጋር ካልደረሰና መድብል ይሄንን ጉዳይ ድጋሚ ባያነሳው ራሱ እዛ ቤት ውስጥ ያለው ሰው ይሄንን ጉዳይ እንደ ሲሪየስ ወስዶ ገልሞን ማገዝ አለባቸው ማለት ነው። በእርግጥ ዛሬ ላይ አብርሽ ራሱ ለገልሞ አዝኗል። ምን ሆነ ነው ውጭ ያደርከው ምን ተፈጥሮ ነው የሚለውን ነገር እየጠየቀው ከአብርሽ ፊት ላይ የምንረዳው ገልሞ ምን ያህል እንዳሳዘነው ነው። የግሌም አሁን ላይ እያወራች ያለችው
በገልሞ ተስፋ ብትቆርጥም ከዚህም በኋላ ገልሞ የምትለውን ነገር ብታቆምም ግን ደግሞ ከፊቷ ላይ እሷንም የምንረዳው ገልሞ በጣም እንዳሳዘናት ነው። ያኔ ትዝታን አንገቷን አንቆ ሲያስጨንቃት የነበረው ጊዜ ራሱ የግሌ ስለተረዳችሁ ነው ገልሞ አሁን ላይ ተናዷል፣ የሚያደርገውን ነገር አያቅም ብላ መናገሯ። ገልሞ መጀመሪያ ላይ ለሷ ቃል ገብቶላት ነበር፣ ድጋሚ አልጠጣም፣ ድጋሚ አረቄ ቦታ አልደርስም የሚለውን ነገር ተናግሮ መልሶ ደግሞ ወጥቶ ጠጥቶ እዛ ውጪ ማደሩ እሱን ምን ያህል እንዳናደደውና ምን ያህል እሱን እንዳበሳጨው የግሌ ተረድታለች ማለት ነው። ያ ማለት ከዚህም በኋላ እሷም ገልሞ ላይ አትፈርድም ማለት ነው። እንደዚህ ቃል ገብተህልኝ እንዴት ታረጋለህ? አልጠጣም ብለህኝ እንዴት ትመለስበታለህ? የሚለውን ነገር ድርቅ አርጋ ገልሞ ላይ ፈርዳ ከሱ መለየት ወይ ደግሞ እሱን መተው አለብኝ የሚለውን ነገር ልትወስን አትችልም ማለት ነው። ይበልጥ አሁን ላይ እሷ ራሱ ልትነሳሳ ትችላለች ብለን የምንገምተው ገልሞን ለማገዝ ገልሞን ከዛ ሱስ ለማስወጣት ነው ማለት ነው። ሌላው ነገር ደግሞ እዛ ቤት ውስጥ ማድረግ አለባቸው የሚለውን ነገር ስናነሳ ስለ ትዝታ ነው። ትዝታ አሁን ላይ እዛ ቤት ውስጥ ካሉ ሁሉም የተለየ ጸባይ ነው ያላት። ከአብርሽ ውጪ ለሁሉም ጥላቻ ነው ያላትና አሁን ላይ ጎን ለጎን ገልሞን እዛ ጋር እያገዙት እሷንም ፍቅር ማስተማር አለባቸው ማለት ነው። የአብርሽ ጓደኛ ውጪ ያለው የግድ እሷ ከናንተ ጋር መኖር አለባት የሚለውን ነገር ከወሰነ ምንም ነገር ማድረግ ስለማይችሉ እነሱ እዚህ ጋር ማድረግ ያለባቸው ትዝታን እንዴት አድርገን ፍቅር እናስተምራት፣ እንዴት አድርገን እንደ ሌሎቹ ከሌሎቹ ጋር ተስማምታ በፍቅር እንድትኖር እናድርጋት የሚለውን ነገር ተወያይቶ እሷን ወደዛ ማምጣት ነው ማለት ነው። እሷ አሁን ላይ ምን አይነት ሁኔታ ውስጥ እንደነበረች ባይታወቅም አብርሽን ስለምትወደው ብቻ እዛ ቤት ውስጥ ያሉ ሰዎችን በጥላቻ አይን ታያቸዋለች ማለት ነው። የእሷ ፍላጎት እንደውም ሌሎቹ ከዛ ቤት ተባሮ ወጥቶ እሷ ከአብርሽ ጋር ብቻ እዛ ብትኖር ትመርጣለች ማለት ነው። አብርሽ ደግሞ ከሌሎቹ መለየት ስለማይችል አብርሽን የምትፈልገው እሱን የምትወደው ከሆነ ራሷን ቀይራ ከነሱ ጋር ተስማምታ አብርሽ የሚፈልጋት አይነት ሴት ሆና መገኘት አለባት ማለት ነው።